ቢስሚላሂ አራህማን ራሂም በትምህርት 1 እና 2 እስከ ገይን ድረስ ያሉ ከአሊፍ ጀምሮ እስከ ገይን ያሉ ፊደላቶችን መለየት ይችላል። ኢንሻአላህ በትምህርት 3 ደግሞ የተቀሩትን ሌሎች ፊደላቶችን ሌሎች የአረብኛ ፊደላቶችን የምንመለከትና ቅርጻቸውን እና ድምጻቸውን የምንለይ ይሆናል። መጀመሪያ ትኩረት የምናደርገው ስክሪኑ ላይ የምትመለከቷቸው እነዚህ 4 ፊደላቶች ላይ ይሆናል። በስተቀኝ በኩል የሚገኘው የመጀመሪያ ፊደል ፋ ፋ ከኔ ጋር አብራችሁ በሉ ፋ ፋ ፋ። ከሱ በመቀጠል ከፋ ጋር ትንሽ ተቀራራቢ ቅርጽ አለው፣ ክብ አለው ልክ እንደ ፋ። ነገር ግን የነጥብ ልዩነት አላቸው። ፋ ክብ ሆኖ ከላይ 1 ነጥብ ነው ያለው። ይሄ ግን ክብ ሆኖ ከላይ 2 ነጥብ ነው ያለው። ማን በመባል ይታወቃል? ቃፍ። አብራችሁ በሉ ከኔ ጋር ቃፍ ቃፍ ቃፍ። ፋ ቃፍ ፋ ቃፍ ፋ ቃፍ። ሶስተኛ ላይ የምናገኘው ፊደል ካፍ በመባል ይታወቃል። ከኔ ጋር አብራችሁ በሉ ካፍ 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 ካፍ። ፋ ቃፍ ካፍ ፋ ቃፍ ካፍ ፋ ቃፍ ካፍ። መጨረሻ ላይ የምናገኘው ፊደል ላም ላም። አብራችሁ በሉ ከኔ ጋር ላም ላም ካፍ ላም ካፍ ላም ካፍ ላም ፋ ቃፍ ካፍ ላም ፋ ቃፍ ካፍ ላም ፋ ቃፍ ካፍ ላም። አሁን አይኖቻችሁን ትጨፍናላችሁ፣ ቅርጾቹን በአእምሯችሁ ውስጥ ትጽፋላችሁ። እኔ ቃላቶቹን እመጣራላችሁ ሆነ አይኖቻችሁን እንዳትገልጡ። ፋ ቃፍ ካፍ ላም። እንዳትገልጡ አይኖቻችሁን። ፋ ቃፍ ካፍ ላም። ጥሩ። አሁን ፊደላቶች ተዘበራርቀው ሲመጡ ወይም ደግሞ ያለ ቦታቸው ሲመጡ ኢንሻአላህ መለየት የምንሞክር ይሆናል። በስተቀኝ በኩል ከላይ የምትመለከቱት ፊደል ማን ነው? በስተቀኝ ከላይ ካፍ። በስተቀኝ በኩል ከታች የምትመለከቱት ፊደል ማን ነው? በስተቀኝ በኩል ከታች የምትመለከቱት ፊደል ላም ላም። በስተግራ በኩል ከላይ የምትመለከቱት ከላይ 2 ነጥብ ያለው ፊደል ማን ነው? ቃፍ ቃፍ። በስተግራ በኩል ከታች የምትመለከቱት ከላይ 1 ነጥብ ያለው ፊደል ማን ነው? ፋ ፋ። ኢንሻአላህ በደንብ ደጋግሟቸው። በድግግሞች ሁሉም ነገር የተስተካከለና እየጠራ ይሄዳል። ፊደላቶች ከነቅርጻቸውና ከነስያሜያቸው በደንብ መያዛችሁን እርግጠኛ ሁኑ። ደጋግማችሁ መመልከት ትችላላችሁ ይህን ቪዲዮ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።